ሰላም ጤና ይስጥልኝ። እንዴት አመሻችሁ? እንዴት ቆያችሁ? ያለው እግዚአብሔር ይመስገን። እንግዲህ ደግሞ ዛሬም አሁንም በሌላ ቪዲዮ ተመልሰን መተናል ማለት ነው። እዚህ ጋር ኮተቱ ደግሞ በሌላ ቪዲዮ ተመልሰን መተናል ማለት ነው። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዳትረሱ ማለት ነው። አሁንም የቶክቶክ ፕሮግራም በጣም በዛው ይቀጥላል ማለት ነው። ቤተሰቦቼ እንደተለመደው ላይክ፣ ሼር፣ ሰብስክራይቡን እንዳረሱት ማለት ነው። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዛሬም በተለየ በአዳዲስ ቪዲዮ መተናል ማለት ነው። ቤተሰቦቼ ላይክ እና ሸሩን ሰብስክራይብ እንዳረሱ ማለት ነው። አመሰግናለሁ። ወደ እንትኑ ስንገባ ደግሞ በጣም የሚገርመው ነገር ማለት ነው እውነት ለመናገር በስደት ላይ ያላችሁ እህቶቼ ሁላችሁንም ማለት ነው ትንሽ ትልቅ ሳትሉ በስደት ላይ ያላችሁ ማለት ነው የምታገኙትን ሰው የምትቀርቡትን ሰው እባካችሁ ለይታችሁ እወቁ ማለት ነው። ብዙ እህቶቻችን ብዙ በአረቡ ሀገር ያሉት ማለት ነው በጣም እየተጎዱ እየተቸገሩ እየተሰቃዩ ይገኛሉ። አንዳንድ ወንዶች ደግሞ በደንብ አትኩረው አይተው ሴቶችን ምንድን ነው የሚሰሩት፣ ይቺ ማነች ምንድነች በሚለው መንገድ እየመጡ ብዙ እህቶቻችንን እንትን እያሉብን ነውና እባካችሁ ተጠንቀቁ እላለሁ። ወደ ቪዲዮ እንሄዳለን። አዳምጡ። ሀቢባ ቤት ነው፣ በደንብ አዳምጡ። ይምጣ መምጣት ይችላል። ከሱ ጋር መቼ እንደጀመርኩና ሌላ መጥቷል እኮ አለላ። ይሄ ነው። ቆይ ማለት ነው እየሰማችሁ የታለ አለላ የሚባል ሰው አይቻለሁ። አለላ ሚዲያ ነው ስሙ። ለመናገር በጣም ያሳዝናል። ኦኬ ለምን እንደዚህ እቴጌ ያስገባሻለሁ። እሺማ አለላ ትንሿ እስከዛ ቁጥርሽን እና እንደሰማችሁት ነው። ተመልከቱ እንግዲህ ማለት ነው። ይቺ ልጅ አሁን ከማዳም ቤት ከምትሰራበት አውጥቷት ማለት ነው። ከምትሰራበት አውጥቷት ስራ አስጀምሯት መኖሪያ ፍቃድ በሚለው መንገድ ሁሉ ነገር ካስተካከለ በኋላ ምንድን ነው ያደረገው? ልጅቷን ምንድን ነው ያደረገው? ሁሉ ነገሯን ወስዶ ማቀነባበም ለምን ይቀናበራል? ኦልሬዲ ተናግረሻል፣ ሀሳብሽን ገልጸሻል፣ እነሱም ሰምተዋል። ሙኒትም ደግሞ በዛ ወይ መጠሽ ባንትን ባቲ ኖሮ ከስራ ቢዚ አንጻር ሆኜ ስለምውል ምናምን ነው መጠሽ ምን እየተደረገበት ነው ብላ መጠየቅ እንኳን እማትችል ማለት ነው። ለምን ጓደኛ ጎረቤት ምናምን እንዳይሰማ እንዳያቅበት ሁሉን ነገር ሁሉ ከሷ እያራቀ እሱና እሱ ብቻ ሆኖ ካጠገብ ይምጣ መምጣት ይችላል። ከሱ ጋር መቼ እንደጀመርኩና ሌላ መጥቷል እኮ አለላ። ይሄ ነው። ቆይ ዋን ሰከንድ። እውነት ለመናገር የታለ አለላ የሚባል ሰው አይቻለሁ። አለላ ሚዲያ ነው ስሙ። ሁላችንም አረብ ሀገር ላይ ነው ያለነው። ትምህርት ይሆናችኋል፣ ተማሩ። እቴጌ ያስገባሻለሁ። እሺማ እኛ ለምንድን ነው ዝም ብለን አንድ ነገርን ማስተዋል የማንችለው? አመሰግናለሁ። እኛ ለምንድን ነው ማስተዋል የማንችለው? ለምንድን ነው ለነገ ይህ ነገር እንዴት ተፈጠረብን ብለን ማስተዋል የሚያቅተን? ለምንድን ነው? ለምን ማስተዋል ያቅተናል? እዚህ ጋር ስንመጣ እኛ ወደ ስደት ስንመጣ ሰርተን ለመለወጥ ሰርተን ለማግኘት ቤተሰብን ለመርዳት ራሳችንን ለመለወጥ ነው የመጣ ነው አይደለም? ኦኬ ትዳር የእግዚአብሔር ነው። ትዳር ደግሞ የፈጣሪ ስጦታ ነው። ወደ ትዳርም ስትገቡ ሰው ማየት አለባችሁ። ይህ ሰውዬ ከኋላው ምን አይነት ባክግራውንድ ነው ያለው? ይህ ሰውዬ ካጠገቡ ማን ነው ያለው? ይህ ሰውዬ ምንድን ነው ማን ነው ምንድን ነው የሚለውን ነገር በደንብ መረዳትና ማጥናት አለባችሁ። ከነ ሚስቱ መጥቶ ማለት ነው። ከነ ሚስቱ መጥቶ ከእሷ ጋር ተቀምጦ ሚስቱም እሷም እየሸወዷት እያታለሏት እነሱ ካሉበት ችግር ወጥተው ወደ ተሻለ አገር ላይ ለመሄድ ነው። ይቺ ልጅ ደግሞ እየደከመች እየሰራች በእሷ ገንዘብ እሱ ከችግሩ ላይ እየተፈናቀለ ነው። ግን ለምን ያ ይሆናል? በእንደዚህ ቦታ ላይ ደግሞ የሚጠቁት ልጆች ምን አይነት እንደሆኑ ልብ አድርጋችሁ እውልኝ ማለት ነው።
በእንደዚህ ችግር ላይ የሚውሉ ልጆች እነማን እንደሆኑ ልብ አድርጋችሁ እንዴት መሰላችሁ? በእድሜያቸው በሀያዎቹ ቤት ውስጥ ያሉ እነኚህ ወጣቶችን ዛሬ ተሻሽለን የሆነ ቦታ ላይ እንደርሳለን የሚሉ ወጣቶቹን በቃ በሙሉ ግንዛቤያቸውን እንዴት ነው ልበላችሁ፣ በደንብ ያልተገነዘቡት የወንዶችን ጸባይ በደንብ ያላወቁትን ሴቶች በደንብ ደግሞ እንዴት እንደሆነ ሶሻል ሚዲያውን በደንብ መጠቀም ይጠቀሙታል፣ ግን በደንብ ማረዳት ያልቻሉትን ልጆች ወጣቶቹ ላይ ነው እንደዛ የሚያደርጉት ማለት ነው። ትንሽ በእድሜያችን በሰል ያልን ብዙ ነገርን ያየን ሶሻል ሚዲያውን ደግሞ በደንብ ተጠቅመነው ክፉና ደጉን ምንድን ነው ከሌ ማን ነው የምንለውን ሰዎች ደግሞ አይመጡም። ቢመጡም ደግሞ እንዴት እንደምንመልሳቸው ስለማናውቅ አመሰግናለሁ። እንደተለመደው ላይክ፣ ሰብስክራይብ አድርጎ በሌላ ቪዲዮ ተመልሼ እመጣለሁ ማለት ነው። ኮሜንት አስተያየታችሁ አይለይን። ታንክ ዩ ሶ ማች